አንድ ባላንድ የተባለ ዲያቆንን ብቻ ሰድቤ ዝም መስሏችኋል አይደል? አንድ የተባላችሁ እናንተ ናችሁ። አንድ የተባለች ምንድን ነው? ሃይማኖት። ያችን ጉድጓድ ቆፍሮ መቅበር ማለት ምን ማለት ነው? ሰውየው ምንድን ነው ያለ? ጉድጓድ ቆፍሮ የቀበረበት ምክንያት ሲናገር ምንድን ነው ያለ? ሽፍታ የቀማኝ እንደው ብዬ፣ እሺ ክፉ ስለሆንክ፣ ከዛስ ያልዘራውን የምታጭር ነህ ብዬ፣ ከዛ ደግሞ ሌባ የወሰደብኝ እንደው ብዬ ነው ያለ። ይህ ሰውዬው ሄደና ምንድን ነው ያደረገው? ወስዶ በአፈር ውስጥ ቀበረው። በሙስ ነው የቀበረው። ሃይማኖትን በሆዳቸው የቀበሩ ሰዎች ናቸው። የዘላለም ንጉሥ እግዚአብሔር አምላካችን ልብ አስቦ አንደበት ተናግሮ ስለማይዘልቀው ቸርነቱ ስሙ ለዘላለም ክብር ምስጋና ይግባው። የሕይወታችን መሰላል የሆነች እናታችን ቅድስት ድንግል ማርያም ክብር ምስጋና ይግባት። የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም ልጆች፣ አባቶች፣ ካህናት፣ የቅድስት ቤተ ክርስቲያን ከዋክብት የሆናችሁ ወንድሞች ዲያቆናት፣ የቅድስት ቤተ ክርስቲያን ጌጥ የምትሆኑ ምዕመናን በእግዚአብሔር ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ዋላችሁ? እግዚአብሔር አምላካችን ዛሬም ዘወትርም እስከ ዘላለም ድረስ ክብር ምስጋና ይግባው። እንደ እግዚአብሔር ቸርነት የምንማማርበት የትምህርታችን ርዕስ ላለው ይጨመርለታል በሚል ርዕስ እንማማራለን። እግዚአብሔር በዚህ ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ላለው ይጨመርለታል በሉ እስኪ። ላለው ይጨመርለታል። እሺ ደግማችሁ በሉ። ላለው ይጨመርለታል። ላለው ይጨመርለታል። ሁለት ሶስት እናድርገው። ላለው ይጨመርለታል። ላለው ይጨመርለታል። የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 29 ላይ ያለ ቃል ነው። እስመ ለዘቦ ይወስክዎ ወለዘሰ አልቦ መኒቦ ያይድዎ። ላለው ይጨመርለታል። እጅግ ይቅርታ ይደረግልኝ። ላለው እስመ ለዘቦ ይወስክዎ ላለው ይጨመርለታል ወለዘሰ አልቦ መኒቦ ያይድዎ። የሌለውን ግን ያችን ያለችውን ይወስዱበታል ብሎ ይናገራል ጌታችን መድኃኒታችን ኢየሱስ ክርስቶስ። ሲታይ ባለሀብቶች ለሚሉት አይነት የተመቸ ይመስላል። አንዳንድ ሰው ምን ያደርጋል መሰላችሁ? ይሄ ወጣቱ ማለት ነው እንጀራ በልቶ ሲጨርስ ድሮ በገጠር ይሄ መሶቡን እንሰማው ነበረ፣ ሥላሴ ተመስገን ተብሎ ማለት ነው። እና አሁን እንደዚህ አይደለም። በከተማው ዝም ብሎ ብድግ አድርጎ አንዳንዱም እንጀራውን ወደ ሌላ ቦታ ይጥላል። ለድሃ አይሰጥም፣ ለማያጸድቅ ግን ይሰጣል። ወስዶ ለጉድጓድ ለሚያጸድቅ አይሰጥም። እና ምን ይላሉ አንዳንድ ወጣቶች? እግዚአብሔር የማይሰጠን ግማሽ በልተንም ተመስገን ስለምንለው ነው። ላላቸው ግን እየጨመረላቸው ነው። ስለዚህ መቆጣት አለብን። ስንቆጣ ነው የሚጨምርና ዝም ስንለው ጊዜ ነው ብለው የሚበሉበትን መሶብ ያሽቀነጥራሉ። ለምንድን ነው ሲባል በዚያች ተመስገን ስንለው ጊዜ ነው አልሰጠን ይላል። እና ላለው ነው የሚጨመርለት። ዝም በል ላለው ነው የሚጨመርለት እባክህ ይላል አንዳንድ ሰው ማለት ነው። ሰምታችሁ ታውቃላችሁ? እንደዚህ ሲል ግን ምን ማለት ነው? ላለው ነው የሚጨመርለት የተናገረው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንዲህ ብሎ የተናገረ ላለው ይጨመርለታል። የሌለውም ግን ትንሽ እንኳን ብትኖረው ደግሞ ያችን ይወስዱበታል አለ ጌታ። ያስተማረው ለዚያ ባጭሩ ወከመ በሲ ዘይነግድ ወፀዋ ግብርቲው ወሃበ ነዋዮ ከመ ይትገበሩ ቦቱ። ሩቅ መንገድ እንደሚሄድ ሰው
ባሮችንም ጠርቶ እንዲያተርፉበት እንዲነግዱበት መክሊቶችን እንደሚሰጥ ሰው ወፀዋ አግብርቲው ባሮችንም ጠራ። የመጀመሪያውን ጠራው። ቦዘወሃቦ 5 መክሊተ ለመጀመሪያው 5 መክሊት ሰጠው። ወቦዘወሃቦ ክልኤተ መክሊተ ለሁለተኛው 2 መክሊት ሰጠው። ወቦዘወሃቦ አሐደ መክሊተ 1 መክሊትም የሰጠው አለ ይልና 4 መክሊት የተሰጠው 5 መክሊት የተሰጠው እንደገና ነግዶ 5 አተረፈ። 2 መክሊት የተሰጠው እንደገና ነግዶ 2 አተረፈ። 1 የተሰጠው ያችን ወስዶ ቀበራት። ጉድጓድ ቆፍሮ በአፈር አዳፍኖ ቀበራት። በኋላ ሩቅ አገር የሄደው የገንዘቡ ባለቤት ዞሮ መጣና ይተሳሰባቸው ጀመር ይላል። የሰጣቸውን ተሳሰባቸው። ሲተሳሰባቸው እኔ እነሆ 5 ወስጄ ነበር፣ 5 አድርጌ አምጥቻለሁ። 2 የወሰደው እኔም 2 ወስጄ ነበር፣ 2 ጨምሬ 4 አድርጌ አምጥቻለሁ። 1 የወሰደው ደግሞ መጣና ምን ሆነ ነው? እንዴት ነው አንተስ ሲባል አይኔ አላተረፍኩም። ምን ሆነ ነው? ምክንያቱም አንተ ክፉ ሰው እንደሆንክ አውቃለሁ አለ። አንደኛ አያውቅም ክፉ ሰው እንደሆንክ አውቃለሁ። ካልዘራው የምታጭድ የምትሰበስብ፣ ያልሰጠው የምትቀበል እንደሆንክ ስላወቅ ስለፈራሁህ በመፍራቴ ምክንያት በኋላ ምን እከፍላለሁ ብዬ የባስ ሌቦች ቢቀሙኝ ብዬ ያችኑ ቀብሬ አቆይቻለሁ አለ። ከዛ ምንድን ያለው? አንተ ክፉ ባሪያ። እነዛ ሁለቱም ምንድን ያላቸው? ኦ ገብር ምእመን ወገብርኄር ዘበውሁድ ምእመን እኮን ከዲበ ብዙ ሰይመከ፣ አንተ በጎ ባሪያ በትንሹ ታምናሃልና በብዙ ሾመሃለሁ ነው ያላቸው። ሁለቱንም ወደ ጌታ ደስታ ግባ አላቸው። ያኛውን ግን አንተ ክፉ ባሪያ፣ እኔ ያልዘራሁትን እንደማጭድ እንደምሰበስብ የት ታውቀኛለህ? እንደዚህ የምታውቀኝ ከሆነ ገንዘቤን በሰዓቱ አትመልስም ነበር? ለሚሰራ ሰጥቼ አሰራው ነበር ወይ ራሴ አተርፍበት ነበር። በሉ ይህንን ክፉ ባሪያ ወስዳችሁ ጨለማ አውፅው ወደይዎ ውስተ ጸናፌ ጽልመት ሀበሎ ብካይ ወሐቀ የስነን፣ ጥርስ ማፋጨት ወዳለበት፣ ብርድ ወዳለበት፣ ጨለማ ወደ ጸናበት ወዳ ጥርስ ስቅስቃት ቁርጥማት ወዳለበት ወስዳችሁ ጣሉት። የእሱንም 1 መክሊት ወስዳችሁ ላለው ጨምሩለት፣ ለዛኛው ለሰራው ጨምሩለት፣ ላለው ይጨመረዋልና የሌለውን ግን ያችን አንዲቱን ይወስዱበታል ይላል። ሙሉ ቃሉ ይሄ ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። እኔ አሁን ይሄንን የገብርኄር ትማሩታላችሁ በአብይ ጾም ሙሉ 5ቱ ለ4ቱ አውለው ስለሚያሳድሩ ማለት ነው። እኔ ላለው ይጨመረዋል የምትለውን ኃይለ ቃል ብቻ ነው። ምክንያቱም ይሄ ሁሉ ከተረጎም ነው ሌላ የ3 ወር ትምህርት ነው የሚሆነው ማለት ነው። እንደ ባጭሩ ግን እንደው ላዩን ልንገራችሁና ቶሎ ብዬ ላለው ይጨመረዋል ምንድን ነው ወደዚያ ነው የምንሄደው። ይሄኛውን ትርጓሜ ሌላ ጊዜ እንማረዋለን። 5 ያለው የተባለ ጳጳስ ነው። 5 የተሰጠው ማለት ጳጳስ ነው። 5ቱ ገንዘቦቹ ምንድን ናቸው? ሊቀ ጳጳስን ይሾማል 1፣ ቄስን ይሾማል 2፣ ዲያቆንን ይሾማል 3፣ ያጠምቃል 4፣ ያቆርባል 5። 2 ገንዘብ የተባለ ደግሞ ቄስ ወይም ካህን። ቄስ ያገባው ነው እንግዲህ ቄስ የሚባለው ካህን፣ እኔም ቢሆን ማለት ነው እንግዲህ መነኩሴ ሁሉ ብቻ መስቀል ያለው እሱ 2 ነው ያለው። በትክክል መኖሩን እግዚአብሔር ነው የሚያውቀው። 2 አለው። እነዛ 2ቶቹ ምንድን ናቸው ሲባል ማስተማር፣ ማቁረብ። 2 ገንዘብ ነው ያለው። ማስተማርና ምንድን ነው? ማቁረብ። ሳያስተምር አያቆርበው። ሳያስተምር ካቆረበው መልሶ ቁርባኑን ይተዋል። አንዳንድ ሰው አለ መጀመሪያ ዝም ብሎ ደርሶ በተክሊል ያገባና ሲያበቃ አላ ቁርባኑን ይተውታል። እና ይሄ የከተማው ሰው ነው እንደዚህ የሚያደርግ። እና ቁርባኑን ትቶ ይቆይና
በሴትና በወንድ ሲጠራጠሩ እንቁረብ ይላል አንዱ ማለት ነው። ዛሬ ምን መጣና ምን ቆርብ ይላል አንዱ ዘወለ ማለት ነው። ከዛ በኋላ ባለቤቴም ቢያለችኝ ባለቤቴም ቢያለኝ የሆነችውን እንጃ የሆነውን እንጃ ተብሎ ዘወለ መልሶ ችግር ይፈጥራል ማለት ነው ሰው። ስለዚህ ሳይማሩ መቁረብ ጉዳት አለው። አስተምሮም ለቁርባን አለማብቃትና አለመብቃት ጉዳት አለው። ህዝብ የሚጎዳ በሁለቱ ነው። ወይ ሳይማር ቆራቢ ይሆናል ወይ ተምሮ ያልቆረበ። ከሁለቱ አንዱ ችግር አሁን እዚህም ውስጥ አለብን ማለት ነው። ዝም ብሎ ጆሮአችን እየሰጣ መቼ እንደምንቆርብ እግዚአብሔር ያውቀዋል። እስመ ኢየአምር ሰብእ ዘይመጽእ ላዕሌሁ ሰው የሚመጣለትንም የሚመጣበትንም አያውቅም ብሏል ደራሲ። ሰው የሚመጣለትንም አያውቅም የሚመጣበትንም አያውቅም። ስለዚህ ምን እንደሚመጣልንም አናውቅምና ምን እንደሚመጣብንም አናውቅምና ዛሬን ተጠቅሞ መሞት ግን መልካም። ዛሬን መጠቀም ማለት ነው። አሁን የተተከልንበት መተከል ለዘላለም ሕይወት የምናፈራበት ጊዜ ነው። መምሸቱም አይቀርም፣ መታሰሩም አይቀርም፣ መሞቱም አይቀርም። ያ ደግሞ አሁን እንዳይሆን ነው። አሁን ለምሳሌ አሁን ብንሞት ጥሩ ነው። በርግጥ አሁን እዚህ ሁሉም ጽድቅ ስለሆነ የሚያክለው ማለት ነው። አንዳንዱ በርግጥ ክፋት የሚያክልም ይኖራል። እዚህ አይጣ ላይ ደረሰ እኮ ነው ማለት ነው። ጽድቅ እንዳቀዱ መሞት መልካም ነው። ማቀዱ እንኳን በራሱ ማለት ነው። ኃጢአትንም እንዳቀዱ መሞት ግን እንደዚያው ነው ማለት ነው። ሁል ቀኑን ሙሉ እግዚአብሔርን በመፍራት ኑር የሚለው መጽሐፍ ነው። ያችን ክፋት ባሰብክባት እስከ 11 ሰዓት ደግ ስታስቡለ ከ11 ሰዓት ጀምሮ እስከ 11 ሰዓት ከአምስት እንኳን ተንኮል ብታስብ በዚያች ሰዓት ብትጠራ በክፋቱ ነው የምትያዘው። ስለዚህ እግዚአብሔርን ሌትም ቀንም መፍራት የሚባለው በዚህ እና አንድ መነኩሴ ነበረና ክፉ ነው እና ከክፋቱ የተነሳ ሕግ ያጸናል በሰዎች ላይ። በሰንበት ቀን መንገድ አትግ የሄደ መነኩሴ ወዮለት ይላል። አስተዳዳሪ ነው የገዳም መጽሐፍ ላይ ነው ያለው። ከዚያ በኋላ እሱ ግን ይሄዳል። ከዚያ በኋላ ሲሄድ አንድ ቀን አውሬ መጣ። አንድ ቀን መሸበትና መንገድ አደረና ዛፉ ላይ ወጣ። ከዚያ በኋላ ጅብ ፈርቶ ነው ዛፉ ላይ ወጣ እና አንዱ ሌባ በሬ ሰርቆ መጣና በሬውን ዛፉ ስር አርዶ ግጥም አድርጎ በልቶ ቀና ብሎ ተመስገን ሥላሴ እግዚአብሔር ተመስገን አምልጬ እንድበላ ስላደረገኝ ብሎ ያመሰግናል። እና ሌባን በነገራችን ላይ እግዚአብሔር እንዲያመልጥ እንደሚያደርገው ታውቃላችሁ? የእውነቴን ነው፣ ቀልድ አይመስላችሁ። ሌባ እንዲያመልጥ የሚያደርገው ማለት እግዚአብሔር ነው። ለምን ቢያዝ ኑሮ ሰውየው በቡጢ ሚስቲቱ በዘነዘና አናቱን ብለው ይገሉታል። ስለዚህ እድሜን ንስሐ ሊጨምርለት እንዲያመልጥ ያደርገዋል እግዚአብሔር ማለት ነው። ሌባ እንዲያመልጥ የሚያደርግ እግዚአብሔር እውነቱን ነገራችሁ ማለት እማይመለስ አንድ ጊዜ ሁለት ጊዜ አስተምሮት ግን እግዚአብሔር እንዳመልጥ ያደርገኛል ብላችሁ እንዳሰሩ አስቸጋሪ ስለሆነ ማለት ነው። እንዲያመልጥም ያደርገዋል እግዚአብሔር ማለት ነው። ሁልጊዜ እግዚአብሔር ቸርነቱ ንስሐ ስንገባ መማሩ ብቻ አይደለም፣ ከኃጢአትም ጭምር ነው የሚጠብቀው እግዚአብሔር። ከኃጢአትም ጭምር ሁልጊዜ ይጠብቃል። የቸርነቱ ልክ መጠን ስለሌለ እና ተመስገን ይላል አላል። ቀና ሲል ሰው ቁጭ ብሏል ዛፉ ላይ። ኧረ ባለቤቱ ነው መሰል ብሎ ደነገጠ። ምንድን ነው አንተ አለው። እኔማ እንዳንተ ሌባ አይደለሁም እና ምንድን ነው እኔ ጸሎተኛ መነኩሴ ነኝ እና ምንድን ነው መሬት ላይ የምጸልየው አይበቃም ብዬ ዛፍ ላይ እየጸለየው አውቀው ነው፣ ግን ጅብ ፈርተው ነው እንጂ ሊጸልየው አይደለም። እና እንደዚህ ያሉና አይ ሰው ሁሉ እንዲያደርግ እግዚአብሔር እያገለገለኝ ሌት ተቀን እሰርቃለሁ፣ አሁን እኔ ምን ይሻለኛል አላቸው። ንስሐ ብትገባ ይምርሃል አሉት። አሁን እኔ ብናገር የሰራሁትን ይምረኛል? ወዲያው ዝርግፍ አድርጎ እዚያው ተነገረ። አለቀሰ ሰው። ወዲያው ያን ሲጨርስ ጅብ መጥቶ በላው። መላእክተ ብርሃን ከሰማይ ወረዱ። ከዚያ በኋላ አጋንንት ተሰብሰቡ። የኛ ነው እኮ ይሄ ሰው ሌባ አይደል? ይሄው ሲሰርቅ ሰርቆ ወዲያው እንደበላ የሞተው እንደ የበላው እንኳን ሳይፈጫል። ቅዱሳን መላእክት ደግ እንዳቀደ ነው የሞተና የኛ ነው አሉ። ሲሞት እንደተናዘዘ ነው የሞተ። እግዚአብሔር የሚፈልገው መጨረሻ ነው አሉ። ከዚያ በኋላ ይሄ ሰው ገነት ገባ።
ከዚያ በኋላ እግዚአብሔር የሚፈልገው ምን ነው? መጨረሻ ነው የሚፈልገው ማለት ነው። ዝም ብሎ ደግ ሆኖ ሰንብቶ ክፉ በሆንበት ሰዓት እንዳንሞት ሁልጊዜ መጠንቀቅ የምትለውን መያዝ ይገባል። ለኃጢአትም ለጽድቅም ቀጠሮ ያስፈልጋል። እና ከዛ በኋላ ምንድን ነው የሆነው? ያ መነኩሴ መንግስተ ሰማያት ለካ የሌባ መጫወቻ ሆናለች ይላችሁ ማለት ነው። እንግዲያማ እኔም ክፋቴን ሰርቼ በፈለኩት ሰዓት ንስሐ እገባለሁ አለ። ችግር ፈጠሩ ማለት ነው። ተመልከቱ ማለት ነው። እኔም ንስሐዬን እገባለሁ በኋላ መናዘያተኛ እንግዲህ እንደዚህ ሰውዬ ብለው ቆባቸውን ጣሉ። ከዚህ በኋላ እሳቸውንም ይሄን ባቀዱበት ሰዓት እንቅልፋቸው መጣና መሬት ላይ ወደቁ። ጅብ በላቸው። ከዚያ በኋላ መላእክት የኛን እንዴ ጸሎተኛ መነኩሴ እኮ ነው ይሄ አሉ። አጋንንት ደግሞ ክፋት እንዳቀደ ስለሞተ የኛ ነው። ይህ ሰውየው የት ገባ? ሲኦል ገባ። ዋናው መጨረሻ ላይ የምንሆናት ነገር ህይወታችን ተፈጽማል። ስለዚህ ነው ትንቢተ ሕዝቅኤል ምዕራፍ 18 ላይ ክፉ ሰው ጻድቅ ሰው ጽድቅ ሲያስብ ኑሮ በኋላ ክፋት አስቦ ቢሞት የፊተኛውን ጽድቁን አላስብለትም ይላል እግዚአብሔር። ክፉ ሰው ክፋት ሲሰራ ኑሮ ቢመለስ የቀደመውን ክፋቱን አላስብበትም። አያችሁ፣ እግዚአብሔር ቅን ፈራጅ የሚያስብ ነው ማለት ነው። ቅን ፈራጅ ማለት ነው ሁለቱንም በአንድነት የሚያስኬድ። ስለዚህ የካህን መክሊቱ ማስተማርና ምን ማለት ነው? ማቁረብ። ስለዚህ የሚያቆርበውን ምን ማድረግ አለበት? ማስተማር። የሚያስተምረውን ምን ማለት አለበት? ማቁረብ። ስለዚህ እናንተ የማታውቁትን ተማሩ፣ ከተማራችሁም ቁረቡ። ድነት ማለት ይሄ ነው። ጥቅስ እያጠራቀሙ ስብከት እያጠራቀሙ ጥቅስ እየሸመደዱ መኖር አይደለም። መሞት ገብቶ መሞት ነው። ከክርስቶስ ውስጥ ገብቶ መቅመስ ነው። ዳርዳሩን ዝም ብሎ እዚህ ዳርዳሩን እያሉ ጽድቅ የለም። የካህን መክሊቱ ይሄ ነው። የእኛም ክህነታችን ዋጋ ያጣል፣ የእናንተም ድካማችሁ ዋጋ ያጣል። ሁለቱ እነዚህ ናቸው። አንድ የተባለው ዲያቆን ነው። ምን ያደርግላቸዋል? ያቺ ገንዘቡ ምንድናት? ተልእኮ ትባላለች። ማገልገል ማለት ነው፣ መላላክ እና ያችን ወስዶ መቅበር ማለት ያችን በትዕቢት ማጥፋት ማለት ነው። ዲያቆንን የሚያተብተው በእርግጥ ሰው ነው። አቤት እኮ አንተ ድምፅህ እኮ ስትቀድስ እንዲያው ምናምን እኮ አይደክም ሲሉት፣ አረ እንዲያውም ሰሞኑን ጉንፋን ይዞኝ ነው እንጂ። ከዚያ በኋላ ያተብቱታል ማለት ነው። እያተበቱት ያመጣሉ ማለት ነው። የሚያጠፋው ይሄ ነው፣ እሱ ነው፣ ይሄ ነው። ስለዚህ የእሱን ውሰዱና ለጸጋ ላለው ለሰራ ጨምሮ ያለው ምን ይልለታል? ይጨመርለታል። ይሄ ክፉ ግን ድሮም አንዲት ነበረች፣ ያችን ምን ሆናት ነው? ውሰዱበት ተባለች ማለት ነው። እግዚአብሔር ከዚህ ይሰውራል። 5 እንግዲህ ላለው ይጨመርለታል እንተርጉም አይደለም። ላለው ይጨመርለታል ምን ማለት ነው? አንደኛ በቆሙ ላለው ይጨመርለታል ማለት ንባብ ለሚያነብሰው ትርጓሜ ይጨመርለታል ይላል። ንባብ ለሚያነብሰው ትርጓሜ ምን ይልለታል? ይጨመርለታል። ለምሳሌ በሬ የሌለበት በረት አዝመራ አይሰጥም የሚል ጥቅስ እስኪ የማያውቅ እጅ ነው ያወጣል። በሬ የሌለበት በረት አዝመራ አይሰጥም የሚል ጥቅስ አውጡ። የማታውቁ ነው። እሺ፣ ስለዚህ ትርጉሙን አልነግራችሁም። ምክንያቱም ላለው ምን ይልለታል? ይጨመርለታል። ንባብ ለሚያጠና ምን ይጨመርለታል? ትርጓሜ ይጨመርለታል። ትርጓሜ የማይገባ ለምንድን ነው? አናነብ ዝም ብሎ ይከርማል። ላለው ይጨመርለታል። ሌት ተቀን ያነባሉ። መጻሕፍትን ኩን ገንጳሌ መጻሕፍት በኩል መዋዕለ ሕይወትከ ይላል ቅዱስ ዮሐንስ አፈወርቅ። በሕይወት ዘመን ሁሉ መጽሐፍ የምታገላብጥ ሆን። የሚገርማችሁ ነገር ማለት ነው እንዲህ እንደ ተራ ነገር እንዲሁ የምናውቀው ነገር እንደ መረጃ ነው የምንጠቀመው መጽሐፍ ቅዱስና እንደ መረጃ። ልበ አምላክ ቅዱስ ዳዊት እንዲህ ነው የሚለው ክስቶ ላዕይንተ ወራእይ መድምዕከ እምሕግከ፣ አይኖችን ግለጥና ከሕግህ ድንቅ ነገርን አያለው ይላል። አይኖችን ምን በላቸው ነው የሚለው? ከዚያ ከሕግ ምን አያለዋል? ድንቅ ነገር ነው ያለው።
የሚገርማችሁ መነኩሴ እንኳን መሆን እንዳለባቸው ማግባት እንዳለባቸው ሲያስቀድሱ ዝም ብለው ከሚቀደሰው ቅዳሴ ሰምተው ሕይወታቸውን የወሰኑ ሰዎች አሉ። አሁን አረጋዊ ወደ ምንኩስናው የገቡት ሲያስቀድሱ ወንጌል ሲነበብ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢጎዳ ምን ይጠቅመዋል የሚለው ሲነበብ ታዲያ በዚህ ዓለም ይህ ሁሉ ዓለም የንጉሥ ልጅ ናቸው ባተርፍ ነፍሴ ግን ጉዳዩ ምን ይጠቅማል ብለው መነኑ። ለዚህ ሕግ ለእግሬ መብራት ለመንገዴ ብርሃን ነው የሚለው ማለት ነው። ስለዚህ ይሄንን ማገላለጥ መጻሕፍትን ማንበብ ላለው ምን ይለታል? ይጨመርለታል። እንደገና እሳ ደግሞ ላለው ይጨመርለታል። ስለዚህ ምንድነው ንባብም ስለሌለን ትርጓሜም የለን። ስለዚህ ማለዳ መጽሐፍ የምታነቡበት ጊዜ ልንገራችሁ። ምን ጊዜም ይላል የመነኮሳት መጽሐፍ ጸሎት እንደጨረስክ መጽሐፍ አንብብ። ምን ጊዜም ጸሎት እንደጨረስክ መጽሐፍ አንብብ። ከዚያ በኋላ ላለው ምን ይላል? በጣም ጥሩ። ይሄ ሰው ሲያነብ ምንድን የሚጨምርልን? መላከ ገጽ ይባላል። መላከ ገጽ ታውቃላችሁ? መላከ ገጽ ማለት እያንዳንዱ ሰው ጠባቂ መልአክ አለው። ስንት ጠባቂ መልአክ ነው ያለው? ሁለት የቀንና የሌሊት። ከዚህ ውጪ መላከ ገጽ ይባላል። መላከ ገጽ ለምሳሌ ልንገራችሁ። አንዳንድ ቀን ስታነቡት ከኖራችሁት ውዳሴ ማርያም አንዳንድ ቀን የሚያስደንቅ ታገኛላችሁ አይደል? እሱ መላከ ገጽ ይባላል። ምስጢር ገላጭ መልአክ። ኃጢአት ሰርተን ካላሸሸነው በስተቀር ስናገላብጥ እርሱ ትርጓሜን ይጨምርልናል። ከዚያ በኋላ ህይወታችን ራሱ መጽሐፉ ይመራዋል። ምንድን ነው እንዲህ ነው አንምጠጣው። ምንድን ነው የሚለው? ዳንኤል አለው ዳንኤል አንተ እኔ ቅዱስ ገብርኤል ነኝ ምስጢር ልነግርህ መጥቻለሁ አለና ምንድን ነው ምስጢር ሊነግሩ የምትገባ ነህና አለ። ምስጢር ሊነግሩ ምን የምትነህና የምትገባ ነህና ንጽህና ያለ ደግነት ያለ ቅድስና ያለ የዋህነት ያለ ቅንነት ያለ ነህና ለአንተ ምስጢር ይጨመርልሃል። ምን ይጨመርልሃል? ምስጢር ይጨመርልሃል። ስለዚህ ልነግርህ መጥቻለሁ። ትንቢተ ዳንኤል ምዕራፍ 10 ላይ ልነግርህ መጥቻለሁ ተረጎመለት። ሌላ ደግሞ በትምህርት ለበሰለ ሰው ምሳሌ ይጨመርለታል። በትምህርት ለበሰለ ሰው ምን ይጨመርለታል? ምሳሌ ይጨመርለታል። ለምሳሌ ደግሞ አንድ ነገር ልንገራችሁ። መጽሐፍ የሚያውቅ ሰው አለ። መጽሐፍ አንብብ ብለው ሰጡት። መጽሐፍ የሚያውቅ ሰው አለ። መጽሐፍ አንብብ ብለው ሰጡት። መጽሐፉን ግን አሽገውት ነበር። እሱ ግን ስለዚህ ማንበብ አቃተው። መጽሐፍ ለማያውቅ ሰውዬ መጽሐፍ ሰጡት። መጽሐፉን ግን ገልጠው ሰጡት። እሱም ማንበብ አቃተው። እስቲ እንዲህ ያለ ጥቅስ ሰምቶ የማያውቅ እጅ ነው ያወጣው። አውጡ እንጂ አውጡ። ስለዚህ ትርጉሙን አልነግራችሁም ማለት ነው። ምክንያቱም ላለው ምን ይለዋል? ይጨመርለታል። ስለዚህ ይህንን በምስጢር ለመሰለ በምስጢር ማኮብኮብ ላይ ይሄ በሳይንስ እንኳን በባዮሎጂ ማለት ነው እጭ አለ። ከዚያ ምንድን ነው ጉልምስ ኩብኩባ ምናምን ይባላል አይደለም እንዴ? እንደዚያ ወደ ኩብኩባነት ትንሽ ከፍ ሲል ትንሽ እርመድ ላለ ሰው ምስጢር ይናገራል። አሁን እኛ በጣም የምናሳዝነው ሁልጊዜ ንስሐ ግቡ፣ ሁልጊዜ አትዘሙቱ፣ ሁልጊዜ አትስረቁ። ለምን የለንም ላለው ምን ይልለታል? ይሄንን እነዚህን የምንባላቸው ነገሮች ብናስተካክላቸው ሌላ ምስጢር እንሰበካለን፣ ሌላ ትርጓሜ መማር እንችላለን። ነገር ግን እነዚህ ስለሌለን ሁልጊዜ እንዲያውም እነዚህ ይቀራሉ። ምንድን ነው ቅዱስ ዮሐንስ አፈወርቅ ይላል። አሁን አንድ ሰው ይላል ፊደል 7 ዓመት ብናስተምረው 7 ዓመት ሙሉ ፊደሊቱን ባይለያት 7 ዓመት በመሙላቱ ብቻ ሌላ ትምህርት እንቀይርለታለን ወይ ይላል። ይቀይርለታል። ሀ ስንለው ቆየ 7 ዓመት ሙሉ አለ። ሀን አያውቃትም። ስለዚህ 7 ዓመቱ ነው ብዬ ሁለዋለሁ እንዴ? ምክንያቱም ምንድን ነው ካላወቀው እዚያው ላለው ምን ይለታል? እና ልንገራቸው የቀደሙን። ስለዚህ
በሬዎች ባሉበት ምንድነው? በሌሉበት ምንድነው? በሬዎች የሌሉበት በረት ምን የለውም? አዝመራ የለውም። በሬ የተባሉ መምህራን ናቸው። ይኸው ንባቡን ብታዩ ትርጓሜ ይጨመርላቸው ማለት ነው። በሬ የተባሉት ለማን ናቸው? መምህራን። በሬ ፍግ ይጥላል። ለምን? ማዳበሪያ እንዲሆን ማለት ነው ለበረቱ። በረት የተባለ የሰው ልብ ነው። የሰው ልብ በረት ይባላል። ፍሬ እንዲያፈራ ምን ያስፈልገዋል? ፍግ። በሬዎቹ ደግሞ እንዲጥሉ ምን ያስፈልጋቸዋል? ሳር መመገብ። ሳይማር የሚያስተምር ሰው ያጠፋልና ሳር ሳይበላ ፍግ ይጥላል። ሳይማር የሚያስተምር ካልሆነ ምን ይሆናል? ይሞታል። አይሞትም በሬው። ዝም ብለን ዘግተን በሬ አያ በሬ ንስማ ፍግጣል ብንለው ዝም ብለን አስረን ይጥላል አይደለም? ይጥላል። እንደዚህ ነው። እንዲያውም ይሞታል። ሳይማር የሚያስተምር ሰው ራሱን እየገደለ ይሄዳል። ህዝብ ማዳኑ ይቅርና ራሱ እየሞተ ይሄዳል። ስለዚህ ተመልከቱ፣ በሬ የተባሉ እነሱ ናቸው። ውሳጣዊ እዚያ በረት የተባለ የኛ ልብ ነው። በረት ያው በረት ውስጥ አህያም ይገባል፣ ሌላስ በሬም ይገባል፣ ላምም ይገባል፣ ባለቤትም ይገባል፣ ሌባም ይገባል። አይገባም? የእኛም ልብ ሰይጣንም ይገባበታል፣ እግዚአብሔርም ይገባል፣ መላእክትም ይገባሉ፣ ቃል እግዚአብሔርም ይገባል፣ ዝሙትም ይገባል፣ ስንቱ ይገባበታል። በረት በረት ጥብቅ ከሆነ ግን እንዲሁ በእርግጥ ለከተማ ሰው በረት አይገባውም። ከብቶች ታጥረው የሚጠበቁበት የሚያድሩበት እሱ ማለት ነው። ስለዚህ የመኪና ፓርኪንግ ነው እንጂ የከብት ፓርኪንግ የለም። ስለዚህ እሱ ማለት ነው ያ ነው እሱ። ስለዚህ ምንድን ነው ባዶ በረት ማለት? መምህራን የቃለ እግዚአብሔር ፍግ ያልጣሉበት ልቡና ሊያፈራ አይችልም። ስለዚህ ለመለወጥ ምን ይደረግ? አንተ ሰው ይላል ቅዱስ ዮሐንስ አፈወርቅ ባትለወጥም ዝም ብለህ ቃለ እግዚአብሔር ስማ። እንዴት ብትለኝ አንዲት ውሃ ከዋሻ ላይ ስትንጠበጠብ ስትወርድ ጠብታዋ ግን ትንሽ ብትሆን በቋሚነት ግን ብትወርድ ያንን ጠንካራውን ዓለት ታጎደጉደዋለች። አንተ ምን ልብህ የደነደነ ቢሆን ሁልጊዜ ቃል እግዚአብሔር ስትሰማ አንድ ቀን ልብህ ይሰበራል። ምክንያቱም ያንተ ልብ ከዓለት አይበረታምና ይላል። ደካማይቱ ውሃ ዓለቱን ማጎድጎድ ከቻለች፣ በዓለቱ ላይ ምልክት ማሳየት ከቻለች፣ ኃያሉ የእግዚአብሔር ቃል አንተን ለምን አይለውጥህም? ይለውጥሃል። ስለዚህ አልተለወጥኩም ብለህ መሰበክን አትተው ይላል። ይህ ነው የሚያስተምረው። ስለዚህ ላለው ምን ይላል? ይጨመርለታል። መጽሐፍ የተባለች የቅድሙ መጽሐፍ ምሳሌ ምዕራፍ 11 ነው ያለው። መጽሐፍ ያሁኑ ደግሞ መጽሐፍ ትንቢተ ኢሳይያስ ምዕራፍ 29 ነው። መጽሐፍ የተባለች እመቤታችን ናት። መጽሐፍ የሚያውቅ ሰው የተባለ ማን ነው? ዮሴፍ ነው። መጽሐፍ የተባለ ሴትነት ነው። መጽሐፍ ያውቃል ማለት ሚስት አግብቶ ያውቃል። ያችኛይቱ መጽሐፍ ግን ታሽጋለችና ማንበብ አቃተው ማለት እመቤታችንን ግን በግብር አያውቃትም። ድንግልናዋ የታተመ ነውና። ስለዚህ የምትባለ እመቤታችን መጽሐፈ ትምት ዘኢሳይያስ የኢሳይያስ የታተመች መጽሐፍ ትባላለች። እንደታተመች የተጻፈባት እንደታተመች የተነበበች መጽሐፍ እመቤታችን ብቻ ናት። እንደታተመች አካላዊ ቃል ተጻፈባት ክርስቶስ፣ እንደታተመች ወለደችና ተነበበች። እሷ መጽሐፍ ትባላለች። ይህንን ብናውቀው ላለው ምን ይጨመርለታል? ምን ይጨመርለታል? ላለው ምን ይለታል? ይጨመርለታል። ላለው ይጨመርለታል ማለት ይሄ ነው። ሌላው አራት ላለው ሰውዬ ምን ተሰጠ? አምስት ላለው ሰውዬ ምን ስንት ነው ያተረፈ? አምስት። ምን ማለት? እስኪ ላለው ይጨመርለታል በሉ። ላለው ምን ይለታል? ይጨመርለታል። በጣም ግሩ። አምስቱን ህዋሳት ላነጻ አምስቱ የውስጥ ህዋሳት ይጨመሩለታል። ለምሳሌ በደንብ ስሙ። የሚታየውን ህዋሱን ያነጻ የማይታየውም ይነጻለታል። ከዚያ የስጋን ንጽህና የያዘ ሰው የነፍስ ንጽህና ይጨመርለታል። ላለው ምን ይለታል? ይጨመርለታል። አሁን አንዳንድ ሰው እንደው ልብ እምቢ አለ ይላል። አንዳንድ ሰው ልብ ለምንድን ነው እምቢ አለ? የልብ ንጽህና ከመገኘቱ በፊት አካል መንጻት አለበት። ግን ያለለውን ያን ይወስዱበታል ይላል። ያኑ ልብ ቢስ ሆነ በቃ። ነገር ግን እጅ ቢነጻ የውስጥ እጅም ይነጻል። እጅ ከዝሙት ቢነጻ፣
መቼስ የአንዳንዱ ሰዎች በጣም ተንኮለኛ ነው በእውነቱ ማለት ነው። ስትታዘቡት አያርፍም። ለዝሙትም ቢሆን ሚስትም እያለው እንደዚያም ብሎ አንዳንድ ሰው ዝም ብሎ መኪና ውስጥም ሴት ሲያገኝ ቆንጠር የሚያደርግ ሰው አለ ማለት ነው። እንደዚያ የሚያደርግ ተንኮለኛ ብቻ አለ። በሰው ላይ የሚቀስር ደግሞ አለ፣ የሚሰርቅ ደግሞ አለ፣ ተንኮል የሚጎነጉን የሚጽፍ ደግሞ አለ። እንዲህ አለ። ሌላው ቀርቶ ብቻን የሚበላጅም ወንጀለኛ ነው። ብቻን የሚበላጅ ማለት ነው። ላለው ይጨመርበታል። ይሄኛው እጁ ለነጻ የውስጥ እጅ ይጨመርለታል። የውስጥ እጅ ይሄኛው አይኑን ላበራ ጽድቅ ብቻ ለሚመለከት ሰው የልብ አይን ይጨመርለታል። ስለዚህ ምን አለ ቅዱስ ዮሐንስ አፈወርቅ ወብነ ክልኤቱ አዕይንት ዘውስጥ፣ እኛስ የውስጥ ሁለት አይኖች አሉ ይላል። የውስጥ ስንት አይኖች አሉ? ሁለት አይኖች አሉ። የዳሪ አንደበቱን የዳሪ እግሩን ለገታ የዳሪ እግሩን ላቀና በስግደት በቀዊም እግር ብታሰናክል ምን ይላል? ካንተ ቆርጠህ አይ ጣላት። አሁን ትርጓሜ ልጨምርላችሁ። በቃ ላለው ምን ይለዋል? ይጨምርላችሁ። እግር ብታሰናክል ካንተ ቆርጠህ ምን ማለት ነው? እግር ቁም ያላስቀድስም ብትል እምቢ በላት ነው። ምንድነው ይሄ? እምቢ ብለህ ቁምባት። ቁም ያላስቀድስም ካለች እምቢ ብለህ ቁምባት። ቅጣት ነው። በስግደት በቁመት ቅጣት ይሄ ነው። ሌላው ምስጢር ግን ቤተሰቦች አላስመጸውትም ካሉ ሊበላቸው ነው። እግር የተባሉ እነሱ ናቸው። ይህንን የሚያሳየው ይሄኛውን እግሩን ላቀና የልብ እግር ይሰጠዋል። የልብ እግር አርታ ሀገሪነ ውስተ ፍኖተ ሰላም፣ እግረ ልቡናችን ወደ ፍቅር፣ ወደ ወንጌል፣ ወደ ሃይማኖት አቀናልን ብሎ ቅዱስ ኤፍሬም እንደተናገረ የእግር ቅንነት አለ። የእግር ቅንነት ልፍስፍስ የልብ እግር አለ። ምንድነው? መጽሐፈ መክብብ ምዕራፍ 5 ላይ ወደ እግዚአብሔር ቤት ስትሄድ እግርህን ጠብቅ ይላል። ወደ እግዚአብሔር ቤት ስትሄድ ምንክን ጠብቅ? እግርህን ጠብቅ። አንደኛ ቤተ እግዚአብሔር ጥሩጥ ተብሎ አይኬድም። ሁለተኛ ደግሞ በትዕቢት መራመድ አይቻልም። አረማመድ ግን አሳመር። አትሩጥ፣ መላእክት ይቀስፋል። ምስጢሩ የልብህን እግር ጠብቀው። እዚያም እዚህም አታባክነው። አንድ ጊዜ ድሬዳዋ፣ አንድ ጊዜ ባህር ዳር፣ አንድ ጊዜ አዲስ አበባ፣ አንድ ጊዜ እዚህ አዲስ አበባ ያለ ሰፈር በጆሮ ጠገብ እንሰማለን። ሸሮ ሜዳ እንደዚህ የሚባል ማለት ነው። በዚህ አታሯሩጥ፣ እዚህ ብቻ። ከዛ እዚህ ስንጠብቀው ወደ የት ይሄዳል? ወደ ሰማይ ይሄዳል ማለት ነው። ከስላሴ መድረስ የሚችልበት ኃይል ይሰጠዋል። ስለዚህ አፋዊ ህዋሳቱን ላነጻ ውሳጣዊ ህዋሳት ይነጹበታል ማለት ነው። ይላል ጨመረዋል በሉ። አፋዊ ህዋሳቱን ለጠበቀ ምን ይሰጠዋል? ስለዚህ አሁን እግዚአብሔር ጸጋ እንዲጨምርልን፣ ጥያቄያችን እንዲመልስልን፣ ህይወታችን እንዲያስተካክልልን ምንድነው ማድረግ ያለብን? ይሄንን ማስተካከል፣ ህዋሳትን ማስተካከል። እንዲያው ቀልድ አይመስላችሁ እግዚአብሔር ሰዎች። ጌታ ምንድን እንዳለ ታስታውሳላችሁ? የሰው ጠላቱ የገዛ ቤተሰቦቹ ናቸው ይላል። ህዋሳቱ ናቸው ማለት ነው። የሰው ጠላቱ የራሱ ህዋሳት ናቸው። አይኑ፣ አፉ፣ ጆሮ፣ እግሩ፣ ምላሱ፣ እጁ፣ ሆዱ እንዲህ ያለው ሁለት የኃጢአት ምንጮች አሉ ይልና መጽሐፍ መነኮሳት ልስማ ማለትና ልይ ማለት ነው ይላል። ተመልከቱ። እንዲህ ያለው ገደል ውስጥ ይከታል። ስለዚህ ህዋሳትን ላነጻ ውሳጣዊ ህዋሳት ተሰጠ። ስለዚህ የልብ ንጽህና የሚገኘው መጀመሪያ ይሄን በማንጻት ነው። አቤቱ ንጹህ ልብ ፍጠርልኝ እንላለን አይደል? ምንድነው ልብ ንጹህ ልብ ፍጠር? ዝም ብሎ እኮ ልብ ንጹህ ልብ እኮ ውጭ ብሎ አይፈጠርም። ይሄ ስንነጻ የውስጡ ይፈጠራል። ይሄ ሲነጻ የውስጡ ይነጻል። በዚያ ነው ላለው ምን ይልበታል? ይጨመርለታል። ላለው ይጨመርለታል። ሌላው ንጽህና ለያዘ ምን ይጨመርለታል? ንጽህና ይጨመርለታል። ንጹሃን ይጨመሩለታል። ለምሳሌ በጣም የሚያስደንቀው ቅዱስ ዮሐንስ ወንጌላዊ ንጹህ ነው አይደለም? ከ12ቱም ሐዋርያት ፍጹም ንጹህ ድንግል ማን ብቻ ነው? ቅዱስ ዮሐንስ ወንጌላዊ ነው። እና ምንድነው ያለው? እንደውም አንድ ቀን ጌታ እንዲሁ ከዚህ ሁሉ ንጹህ ማን ነው አለ ጌታ። ከዛ እሱ ደግሞ እኔ እናንተ እንደውም እንጂ ሌላ ማን አለ ብለህ ነው አለ። ቅዱስ ዮሐንስ ነው። ኦሮሮ ይችኩልነት ብሎ ሌሊት እግዚአብሔር አንድ ህልም አሳየው። ከዛ በኋላ በበነገው አይደግመኝም ብሎ የጌታን ቀበቶ ታጠቀው። ሲታጠቀው እንዳልተፈጠረ ሆኖ እንደሌለበት ሆኖ እንደ አዲስ ተፈጥሮ
የዝሙት ፍላጎት እርግፍ ብሎ ወጣለት ይላል እየታንቀበት ውስጥ አለ። በዚህ ምክንያት ነው አባቶቻችን ዮሐንስ ወንጌልን የሚደግም ሰው ዝሙት አይቃወመው ብለው የሚያስተምሩ ማለት ነው። ስለዚህ ክፍል አለው። ከፈልጋችሁ ክፍሉን በኋላ እነግራችኋለሁ። የዕለት ያለው ወንጌል። ስለዚህ በዚህ መሰረት ምንድነው? ንጹህ ነው፣ ፍጹም ንጹህ። ለንጹህ ምን ይጨመርለታል? ንጹህ ይጨመርለታል። ላለው ምን ይለዋል? ምን ይባልለታል? ይጨመርለታል። ንጹህ ነውና ንጹህ ይጨመርለታል። ምን ይጨመርለታል? ምን ይጨመርለታል? ንጹህ ነው። ስለዚህ ማን ተጨመረችልን? ንጽሕተ ንጹሐን እመቤታችን ተጨመረችልን። ከመስቀል ስር የተቀበላት ማን ነው? እሱ ነው ማለት ነው። ለንጹህ ንጽሕት ተጨመረችልን። ለሰማዩ ሰማይ፣ ለብርሃኑ ብርሃን ተጨመረለት ማለት ነው። ለነጻ ይጨመርለታል። እመቤታችን ለማግኘት የሚጠበቀው እሷ ንጽሕት ናትና ራስን ማንጻት ነው የሚጠበቀው። ራስን ማንጻት። ምክንያቱም እሷን ያህል ንጽሕት በጎሰቆለ ልቡና አታድርምና አያሳድረትም። ለንጹህ ግን ይጨመርለታል። ላለው ምን ይለዋል? በጣም ጥሩ። ድንግል ማርያም ለተሰጠችው ደግሞ ማን ይጨመርለታል? ራሱ ክርስቶስ ይጨመርለታል። ስለዚህ ምንድነው ያለ? ቃሌን ብትጠብቁ እኔም አባቴ መተን እናድርበታለን። ስለዚህ ተመልከቱ፣ ለንጹህ እግዚአብሔር ራሱ ተሰጠው። በጣም የሚገርመው ላለው ምን ይለዋል? በጣም የሚገርማችሁ ቁርባን ሲቆርብ በንጽህና የቆረበ ሰው ይኖራል፣ ሳይገባው የቆረበ ሰው ይኖራል። ከዚያ መልአኩ ሳይገባው የቆረበው ሰው በጉጠት አውጥቶ በንጽህና ለተቀበለው ይጨምርለታል። ሌላው ቀርቶ ቄሱ በክፋት ከሆነ የሚቀድሰው፣ ተንኮል ይዞ ከሆነ የሚቀድሰው ቁርባኑ ያደርጋል፣ መስዋዕቱ ያደርጋል። ነገር ግን እሱ ክፋት ይዞ ነው ከሚቀድስ ከህዝቡ በንጽህና የተቀበለ ካለ ወስዶ ለዚያ ይጨምርለታል። ላለው ምን ይልለታል? ይጨመርለታል። የሌለው ልሳ ያን ወሰደበት ማለት ነው። ያችን ትወሰድበታል። የሚጨመረው ላለው ነው የሚጨመርለት። ስለዚህ እመቤታችን ላለች እግዚአብሔር ይጨመርለታል። ሌላስ ምን ይጨመርለታል? አሁን ተመልከቱ። የእግዚአብሔር መላእክት የሚከቡት የእግዚአብሔርን ዙፋን ነው። በዓመተ ሞተ ዖዝያን ርክቦ እግዚአብሔር እንዘ ይነብር ዲበ መንበሩ ነዋህ ወብሩህ ጥቀ ወሱራፌል ይቀውሙ አውዶ ይላል ትንቢተ ኢሳይያስ ምዕራፍ 6 ላይ የእግዚአብሔርን ዙፋን ሱራፌል ኪሩቤል ዙሪያውን ከበው ቅዱስ 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 እያሉ አየው። ስለዚህ መላእክት የማንን ዙፋን ነው የሚከቡት? የእግዚአብሔርን ዙፋን ይከባሉ። እመቤታችን የማን ዙፋን ናት? የእግዚአብሔር ዙፋን። እመቤታችን ንጽህና ላለው ሰው ማን ተሰጠዋለች? እመቤታችን ለተሰጠችው ሰው ማን ይጨመርለታል? እግዚአብሔር ባለበት ማን ይጨመራሉ? መላእክት ይጨመራሉ ማለት መላእክት ይጨመራሉ። ስለዚህ ላለው ምን ይደረግለታል? ይጨመርለታል። ሌላ ደግሞ እምነት ላለው ሰው እምነት ይጨመርለታል። እምነት ላለው ሰው ምን ይጨመርለታል? እምነት ይጨመርለታል። እምነት ለሌለው ሰው ግን ያኑ ምን ይሉበታል? ይወስዱበታል። እምነት ሐዋርያት ምንድን ነው ያለው? አቤቱ ጌታ ሆይ ምን ጨምርልን ያለ? እምነት ጨምርልን። ቅዱስ ጴጥሮስ አንድ ቀን ጌታ በባህር ላይ ሲሄድ ሲያየው ጌታ ሆይ አቤት እኔም እባክህ በባህሩ ልምጣ አለ። እምነት ነው አይደለም? ላለው ምን ይልለታል? ጨምር። ከኋላ እንደው ትንሽ እንደመራመድ ብሎ ጥቂት ነፋስ መጣና ዘወር ማለት ሲጀምር ነው ችግር የሚፈጠረው። ሰው ጥቂት ዘወር ሲል ችግር ይመጣል። ከእግዚአብሔር ዘወር ማለት ሲጀምር ለቅጽበትም ቢሆን ዘወር የምንልባት ጊዜ የውድቀት ጊዜያችን ናት። ይህችን መርሳት አይገባም። በማንኛውም ጊዜ ዘወር የምንልባት ጊዜ ታጠፋናለች። ዘወር እና ነፋሱ ላይ ባይዞር አያየው ነበር። ከዛ በኋላ እናንተ የባስ እንደው የሰጠንኩ እንደሆነ ችግር ነው አረ እንደዚህ ሲል ውሃው ቀዳዳ ነበረው፣ ቀዳዳ አለች። ከዛ በኋላ ውሃ ዘይሰጠን በኋላ ዝቅ ውሃው ጉጭ እያደረገ ዝቅ ወደታች መጣ። ትንሽ እምነት ግን ነበረችው። ከዛ በኋላ ምን አለ? ጌታ አድነኝ አለ። አንተ እምነት የጎደለ ለምን ተጠራጠርክ? እጁን ይዞ አወጣው። ከዚያ በኋላ ምንድን ያለው? ሊቀ ሐዋርያት አድርጎ አንተ አለት ነህ። አንተ ምንድን ነህ ያለው? አለት ነህ። በአንተ አለትነት ቤተክርስቲያን ምላት አለዋል ብሶራት ላለው ምን ይለዋል? ይጨመርለታል። አሁን የቅዱስ ጴጥሮስ እኔ ይደንቀኛል። ከ12 ሐዋርያት ሁሉም ያስደንቃሉ። ቅዱስ ጴጥሮስ የሚያስደንቀው ሽማግሌ
በ55 ዓመቱ ቤትህን ጥለህ ልጆችን ጥለህ ውጣ ብትባለው ምን ትላላችሁ? ማንም ዝም ኧረ እኔ እንደው ማን ይጦረኛል ወዘተርፍ ማለት ይችላል እኮ። ይህንን ጥሎ መውጣት ደግነቱ የቅዱስ ጴጥሮስ እንደው ልክ የለውም። ደግሞ አዲያ ደግሞ ጌታን በእድሜ ሲበልጠው አንዳንድ ጊዜ ሊመክር ደግሞ ይላል። በእድሜ መስሎት ማለት ነው። የዋህ አይደል መቼስ ጌታ ሞታለሁ ሲል ተው እንደሱ አይባልም ይላል። ጌታ ደግሞ ምን ይላል ደግሞ ከዛ ምንድነው የሚለው ጌታ መልሶ ደግሞ ወረም ለኔ የሰይጣን አንተ ሰይጣን ከኋላ ይወግድ ይለዋል። እሱን አይደለም ሰይጣን ነው አውቆ በቅዱስ ጴጥሮስ ተጠግቶ አትሙት የሚለው ሲሞት እንደሚቀጠቅጠው ስለሚያምን ነው። ትንሽ እምነት ላለው ምን ይጨመርለታል? ብዙ እምነት ይጨመርለታል። ያለቻችሁን እምነት ያለ ጥርጥር አጽንታችሁ ያዙ። ከዚያ በኋላ ይጨመርላችኋል። ከዚያ በኋላ ተመልከቱ ላለው ምን ይለዋል? ይጨመርለታል። ለምሳሌ አንድ ያለ ደግሞ በጸሎት ደግሞ ነገራችሁ። አንድ የጀመራችኋት ጸሎት ልትኖራችሁ ትችላለች። በቀን አንድ አቡነ ዘበሰማያት ልትወጥ ትችላለች። ላለው ምን ይለታል? ይጨመርለታል። እንዴት እንደሚጨመር ላሳያችሁ። እንዴት እንደሚጨመር ለምሳሌ ቅዱስ ኤፍሬም ጸሎቱ በ6ኛው ወር ገብርኤል መልአክ የምትለው ብቻ ነበር የሚጸልይ። ያችን በእመቤታችን ዕድሜ 64 ጊዜ ብቻ ነው የሚጸልይ። ሌላ ይጸልይ። ሲጸልይም ስለ ማርያም ነው የሚጸልይ። ስለ ገብርኤል አይደል፣ ሲመጸውት ስለ ሚካኤል አይደል፣ ስለ እግዚአብሔር አይደል፣ ዝም ብሎ ስለ ማርያም ነው። እንዲሁ ሌሎችን ምን አድርገውት ነው ሊቃውንቱ ሲመልሱ የእመቤታችን ፍቅር አላደርሰው ብሎ ይላል። የእሱ አዞት ከዛ በኋላ ሲጸልይ ላለው ምን ይለታል? ይጨመርለታል። አንድ ቀን ጸሎቱን አቁጣሮን ደግሞ ሲጨርስ እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ መጣች። ከዚያ በኋላ ሰላም ለከ ኤፍሬም ፍቁሬ ወፍቁረ ወልዴ መጽሐፈ አቤከ ከመ ትወድሰኒ ብዛት ይለታለችው። ከዚያ በኋላ 14,000 መጽሐፍን አስደረሰችው። ስንት ሺህ መጽሐፍን አስደረሰችው? 14,000 መጽሐፍን አስደረሰችው። ላለው ምን ይለታል? ይጨመርለታል። ስለዚህ ጸሎት አትለዋውጡ። የጀመራችኋትን ጸሎት አጽንታችሁ ያዙ። ከሆነላችሁ ጨምሩ፣ ካልሆነ ግን አትለውጧል። ያችን አጽንታችሁ ስትሉ ሌላ ይጨመርላችኋል። አንድ ጊዜ በጣም የሚደንቀው ማለት ነው ለጠቅልለው እንግዲህ አሁን አንድ ሰው ምንኩስና ደስ ቢለው ግን ትዳር ይዞ የሚኖር ቢሆን ምንድን ነው ማድረግ ያለበት? ሰውዬው ባለ ትዳር ነው፣ ደግሞ ምንኩስና ደስ አለው። ምን ያደርግ? ምን ማድረግ አለበት? ምንኩስና ለምሳሌ ደስ ይላል አይደል? ለምን ምንድን ነው የሚለው? ምንም ደስ እንዲለኝ ነው ይላል። ምን ነው ደስ? እሺ። እና ለምሳሌ መነኩሴ ሲያርፍ፣ መነኩሴ ሲሞት የሰው ነፍስ ከስጋዋ ተለይታ ስትሄድ መንገድ ላይ የሚያስደነግጡ አጋንንት አሉ። እና የመነኩሴን ነፍስ እነዚያ ማስደንገጥ አይችልም። ክንፍ አውጥታ ታልፋቸዋለች ማለት ነው። በምድር ስጋውንና ሰይጣንን ታግሶ በመኖሩ ምክንያት ማለት ነው። አሁን የቢያት ቀን ነው አንድ ሰው ምን ያደርግ ደግሞ አግብቷል የሚለው ላለው ምን ይለታል? ትዳሩን ይዞ መዝለቅ ነው። አያችሁ? ላለው ምን ይለታል? ይጨመራል። የሌለውን እሳ ትዳሩን ከፈታ ሁሉም ሳይሆን ይቀራል ማለት ነው። ስለዚህ ሁሉም ባሉበት መጽናት፣ ወዲያና ወዲህ ማውደልደል አይደለም። የያዟትን ነገር ይዞ መዝለቅ እሷ ዋና ነገር ነው። አሁን ልንገራችሁ። አንዳንድ ለምሳሌ ጉባኤ ሲዘጋጅ ወይ የሆነ ነገር ሲሆን ዕቃ መሸከም ሁልጊዜ ዕቃ እየተሸከማችሁ ልታገለግሉ ትችላላችሁ። እሷን አትቀይሯል። እሷ ዋጋ ታሰብ ላለው ምን ይለታል? ይጨመራል። ሌላ ጸጋ ይሰጣል በዚያ ላይ ማለት ነው። የተሰጠቻችሁን በቤተክርስቲያን የሚሰጣችሁን የአገልግሎት ድርሻ አትናቋል። በዚያች ሌላ ይጨመራል። ለምሳሌ ልንገራችሁ። አቡነ ገብረ መንፈስ ቅዱስ ላይ አንድ ሁለት ነገር ነገራቸው። ሶስት ነገር አራት አምስት እሺ ሁለት እና እሳቸው ህፃን ናቸው። በህፃንነታቸው ጀምሮ ነው የተጠሩ። እንዴት እየሄዱ እንደደረሱ በጣም ነው የሚደንቀው። ከዛ በኋላ ጦት ጣውና ጦት አልጠቡም። ላንኛቸው ቅዱስ ገብርኤል ምንድን ነው ያለው? አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው አመሰገኑ ገና ሲወለዱ። ከዛ እግዚአብሔር ላለው ምን ይለታል? እንደዚህ ሲሉ ገና አፍክን ሳትፈታ እንዲህ ብለህ በምድር አመሰገንክኝ ያለ ወስዶ ከመላእክት ጨመራቸውና አመስግነው ዞረው መጡ። ከዚያ በኋላ በጫካ ተምረው መጻሕፍትን ጨርሰው በጫካ
በመንደር ገብተው ሲያስተምሩ ድዊ መፈወስ ጀመሩ። ድዊ ሲፈውሱ የማታወቀብኝ አይደል ብለው ደግሞ ሸሹ። ሲሸሹ አንድ ሰውዬ የሆነ በሽተኛ ዞ መጣ። እዛ ሲፈውሱ የነበሩት አባት የተዱ ላለው ምን ይለታል? ከዛ በኋላ አይ ቅድም ብትመጣ ነበረውን ይልማል ትዝ ሲለው እሳቸው ተቀምጠውበት የነበረው ቦታ ትዝ አለ። እዚህ ላይ ብታስቀምጠውም እኮ ይድንልሃል። መጀመሪያ ዳሰው ነበር የሚያድነው መጀመሪያ ምን ብለው ነው። ከዚያ በኋላ ደግሞ ሲሄዱ በቦታ መፈወስ ጀመሩ። ደግሞ በሌሉበት ላለው ምን ይልለታል? ይጨመርለታል። ከዛ ቀጠሉና እዚህ እንምጣና ስሜን የጠራውን ማረልኝ አሉት። እግዚአብሔር ስሜን የጠራውን ምን በለልኝ አሉ? ማረልኝ። እሺ አለና እሺ ምሬልሃለሁ አለ። ላለው ምን ይልለታል? ኋላ ደግሞ መለሱና አይሆንም አሉ እሳቸው። እንግዲህ እንዴት ነው ሲላቸው እግዚአብሔር ሳይሆንለት ያልዘከረ እንደሆነ ዝም ብለህ ያልጠራውን ሁሉ የኢትዮጵያ ልጅ በጠቅላላ ማረልኝ። ላለው ምን ይልለታል? በቃ ምሬልሃለሁ አለ። ከዛ ምንድን ነው እሳቸው ይሄማ መቼስ እንዴት ይሆናል ሲል እግዚአብሔር ይሄማ አይሆንም ሲል እንግዲያስ አልወጣም ብሏል ብለው አሉት ለመላኩ። ከባህሩ ውስጥ ገብተው ማለት ነው። በቃ ምሬልሃለሁ አላቸው። ከዛ በእግራቸው ነበር የሚመላለሱት። በእግራቸው ነበር የሚመላለሱት። ላለው ምን ይልለታል? በእግራቸው ሲሰግዱ እግራቸውን ጨረሱ፣ አካላቸውን ጨረሱ። ከዛ ምን ተሰጣቸው? መብረቅ መጓጓዣ የሆነ ተባለ። ላለው ምን ይልለታል? ይጨመርለታል። በመብረቅ ደግሞ በረሩ ማለት ነው። በመብረቅ ደግሞ በረሩ። ይህ ሁሉ አደረጉ። አቡነ ተክለ ሃይማኖት በእግራቸው ነበር የሚሄዱት። ከዚያ 6 ክንፍ ስለሰጣቸው ስንት ክንፍ? 6 ክንፍ። ላለው ምን ይልለታል? ከዛ ደግሞ ምን ተባለ? በነፋስ ሰረገላ ብረር ተባሉ። ላለው ምን ይልለታል? ይጨመርለታል። ሰው ትንሽ ነገር ላለችው እግዚአብሔር ይጨምርለታል። እንጥፍጣፊ ለሌለው ሰው ግን ምግባር ላለው ሰው ሃይማኖት ይጨመርለታል። ምግባር ላለው ሰው ምን ይጨመርለታል? ለምሳሌ ልንገራችሁ አንድ ነገር። አሁን እዚህ ውስጥ አይጥ ብትመጣ አይጥ ብትመጣና እዚህ ላይ ሆና ጤና ይስጥልኝ እንዴት ዋላችሁ ብትል ማለት ነው ምን ትላላችሁ? እዚህ ላይ ሆና ማለት ነው አይጥ ምን ብትሉት እግዚአብሔር ይመስገን አትሉ ማለት ነው። መደንገጥ ነው አይደለም እንዴ? አይጥ አፍ አውጥታ እንዴት ሰነበታችሁ ጤናችሁን ደህና ናችሁ ብትላው አትደግላ አያስደነግጥም። አሁን ይሄ ምን ለምን የሚያስደነግጠው? እምነት ስለሌለ ሃይማኖት የለም። ውሸታችን እኮ ነው። ዝም ብለን ሃይማኖት አለች ኦርቶዶክስ እንደዚህ ምን ተሰክረው ማለት እኮ ነው። እኮ እምነት የሚጨመር ነገር ነው። ለምሳሌ አቡነ አረጋዊ በዘንዶ ተጭነው ሲወጡ መጣና ዘንዶ አንተ መነኩሴ እዚህ ተራራ የሚበላ አለ መሰለህ ዝም ብለህ ታች ትቀመጥ ይሻላል አላቸው። ዘንዶ ደግሞ ለዚያው ሲያወጋ ማለት ነው። ከዛ ምን አለ? የአንተ ድርሻ እኔን መሰላሉ ማውጣት ነው፣ አይመለከትም አልፈቆች ከተባለ ነዶት ወውር የገላለሁ ሲል ወሰደና ቅዱስ ሚካኤል በእግራቸው አቆማቸው። ላለው ምን ይልለታል? ይጨመርለታል። ስለዚህ ምግባር ቅንነት ላለው ሰው ራሱን ላስተካከላል ኃጢአትን ሳይናዝዝ ለማያሳድራት ይጨመርለታል። ምን ይልለታል? ይጨመርለታል። ሌላ ደግሞ ልንገራችሁና ልጠቅልል ትምህርት ህመም ላለው ሰው ይጨመርለታል። ህመም ላለው ሰው ምን ይለታል? ህመም ይጨመራል። አይጨመርም? ጌታ ምንድን ነው ያላቸው ነገር? በጥቂት የታመነ በምን ይሾማናል? በብዙ ይሾማናል። ምን ማለት ነው? አሁን ለምሳሌ ውጋት ቢያምን አይደለም ውጋት ቢያምን አይደለም ጉንፋን አሞን ነስር ቢያዘረዝረ ሌቱን ሙሉ ደም ሲፈስ ቢያደርግ በቃ ሲቀዳ ሌቱን ሙሉ ቢያደርግ ማለ ጸሎት እናደርጋለን አናደርግ እንቅጭ ነው የምናገር ስለማናደርግ ሰማዕትነት አይሰጠንም። በአንገትን ተቆርጦ መሞት እኮ ስጦታ ነው። እነ ቅዱስ ጊዮርጊስ የሞቱ አቡነ ተክለ ሃይማኖት የምታርፍበት ጊዜ ደርሷል ሲላቸው እግዚአብሔር አትወደኝም ማለት ነው አሉት። እንዴት ብትወደኝማ ለስምህ አንገቴን ተቆርጬ ሰማዕትነት ተቀብዬ እንደሞት ታደርገኝ ነበር። ለወንድ ነው ያላቸው። ስታርፍ በሆድ ተሰቃይተህ ታርፋለህ። ያችን
እኔ እንደተሰቀልኩባት መስቀል እቆጥርልሃለሁ አላቸው። ስለዚህ ተመልከቱ፣ የሰማዕትነት ሞት የሚለምናል ኢትዮጵያ ውስጥ ዛሬ እንኳን ግብፅ ውስጥ ታመሜ ከመሞት ሰውረኝ ነው። ለጌታዬ ስል ታረጀ በእስላሞች እንድሞት ኃይልን ስጠኝ ጌታዬ። ጸሎት ይሄ ዛሬ ሰማዕትነት አይደለም። ራሴን አደራ አደራህን ያለው ምን ይለታል? እኛ ሰማዕትነት እግዚአብሔር ምን ብሎ ያቀምሳል? ሰማዕትነት የሚሰጠን ይመስላችኋል? አይሰጠንም። እንዲሰጠን ላለን ነው የሚጨመርልን፣ ላለን ነው የሚጨመርልን። ጥቂት መስጠት ለለመደ ምን ይሰጠዋል? ብዙ መስጠት ይሰጠዋል። ቢኖረኝ ኑሮ ይላል አንዳንድ ሰው ማለት ነው። ካለ መጀመሪያ ለመሽ ቁንጣሽ ሰጥተህ ታውቃለህ? ምንድነው የሚለው ቅዱስ ዮሐንስ አፈወርቅ? አንተ ሰው ብዙ ቢኖረኝ እሰጣለሁ አትበል፣ ካለህ ላይ እየሰጠህ ሞክረው። እግዚአብሔር እኮ ብዙ ያልሰጠ ይሄ ትንሽ ሰጥቼውም ስላልታመነ ብዙ በሰጠውም የባስ ይጠፋበታል ብሎ ነው ያልሰጠ ይላል። ክፋት ግን አውቆ ነው ይላል። እዚህ ላለው ምን ይልለታል? ይጨመርለታል። በምድር ተግቶ ላጠነ አባ ተክለ ሃይማኖት ለምሳሌ በምድር ተግተው ቢያጥኑ ከሰማይ ሄዶ ማጠን ተሰጣቸው። ከየት ተሰጣቸው? ከሰማይ ሄዶ ማጠን። በመጨረሻ አንድ ነገር ንገራቸው። ቅዱስ ያሬድ አባታችን ኢትዮጵያ ለምሳሌ ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን የታደለች ነው። የታደለ መጀመሪያ ምን ነበራት? ብሉይ ኪዳን ነበረ። 46 መጽሐፍ ታምን ነበር። እንደ ግብጾች አይደለም። ሌላው ሁሉ አሁን ለምሳሌ አሳማም ይበላል፣ አውሬም ይበላል፣ አይጥም ይበላል። ግን ኦርቶዶክስ ነኝ የሚል ማለት እኛ ግን አንበላም። ያን ጊዜ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሉይ ኪዳን ነበረ። ላለው ምን ይልለታል? ይጨመርለታል። በ34 ዓመተ ምህረት የራሷ ልጅ የማንንም ሐዋርያ ደም ሳታፈስ ሐዋርያው ጃንደረባው ባቆስ አመጣና ሐዲስ ኪዳንን ጨመረላት። ላለው ምን ይልለታል? አሁን ደግሞ ይጨመርላት ለኢትዮጵያ። ከዛ ምን ሆነ ደግሞ እንግዲህ መቼ ይሄ ብቻ አለና እግዚአብሔር የመላእክትን ምስጋና በቅዱስ ያሬድ በኩል አመጣና ጨመረላት። ላለው ምን ይልለታል? ይጨመር። ይሄንን ደግሞ አጽንተን ብንኖር ደግሞ ሌላ ይጨምርልናል እግዚአብሔር። ይሄን ደግሞ አጽንተን ከሆነ ሌላ ይጨምርልናል። በጥቂቱ የያዝናትን ከታመን 100 ብር አበድረ ነው 100 ብር ለምሳሌ እኛው ሰጥቼው በረጋች 100 ብር እንደው ዳቦ ለዳባት ብዬ በሰጠው ለአንድ ሰውዬ አሁን ይሄን ብር ሰጠው ብለህ ነው የምታወራ? አፈሬ ይለኝ። ሌላ ጊዜ 200 ሰጠዋለሁ ላለው ምን ይለዋል? በዚህች ተመስገን ካለ ሌላ ይጨመርልናል። በተሰጠች ጸጋ ተመስገን ማለት ነው። በዚህች መርካት ላለው ይጨመርለታል ማለት ይሄ ለሚሰጥ ሰው ምን ይለታል? ይጨመርለታል። እኔ ያለ ዳዊት እንዲህ ይላል፣ አየሁ እስካሁን ድረስ ጎለመስኩ፣ አደግኩ፣ አረጀው፣ የሚሰጥ ሰው ሲቸገር አላየሁም። የሚሰጥ ሰው ምን ሲል አላየሁም? ሲቸገር አላየሁም። ላለው ምን ስለሚጨመር ምን ስለሚልለት ነው? ስለሚጨመርለት ነው። ስለዚህ የእግዚአብሔር ቤተሰቦች ላለው እንጂ ለሌለው ምን አይልለትም? አይጨመርለትም። ስለዚህ ወስዶ የቀበረው ማን ነው? ስለዚህ ተመልከቱ፣ 5 መጻሕፍት የተባሉ ሙሴ ናቸው። የሙሴ መጻሕፍት ናቸው። ባለ 2 መጽሐፍ የተባለ ቅዱስ ጴጥሮስ ነው። ብሉይ ኪዳንን ለያዘ አዲስ ኪዳን ይጨመርለታል። አዲስ ኪዳንን ለያዘ ማን ይጨመርለታል? ብሉይ ኪዳን ይጨመርለታል። ሁለቱን ለያዘ ምን ይጨመርለታል? ትርጓሜ ይጨመርለታል። ለሚቆነጽል ግን ምስጢር አይጨመርለትም። ስለዚህ ለያዘ ነው የሚጨመርለት። በየትኛውም የሥነ ሥርዓት በየትኛውም የሥርዓት ክፍል ስናጠቃልለው በየትኛውም የሕይወታችን ክፍል የያዝነው ስንዝ ሌላ ያስጨምራል እንጂ ስንጥል ይሄኑ ነው የምናጣው። ስንጥል ይሄኑ ምን እንለዋለን? እናጣዋለን። እያጣነው ነው የምንሄደው ማለት ነው የያዝነውን ስንጥል። ስለዚህ መቀያየር አይደለም። የያዝነውን አንድ አዚያ በኋላ ምን እንላለን መሰላችሁ? ቀበሮ ናት አሉ። የሆነ ዛፍ ልትበላ ብትዘል እምቢ አለ። ብታረግ ብትሰረው እምቢ አለ። ብታረግ ብትሰረው እንዲያውም አይጥምም ማለት እንዝራላችሁበት አንድ ስላልደረሰችበት። ስለዚህ ከዛ በኋላ ዝም ብለን እያማርን ዝም ብሎ እንዲህ ያለ ነገር ምንም ቤተክርስቲያን ምን ያህል ነው እያለ ዛሬ ወደ ሌላ አልደርስበት ያለውን ማማረር እንጀምራለን ማለት ነው። ተመስገን ማለት መታደል ነው። የያዙትን የቀበሮ ደስታ በሉ እስኪ። የቀበሮ ደስታ ታውቃላችሁ? እንዴት ነው የቀበሮ ደስታ? የኢትዮጵያ የቀበሮ ደስታ ይላል መጽሐፍ ላይ ነው ያለው በትርጓሜ ወንጌል። ቀበሮ ጅልም ብልህም ናት፣ ደግሞ ክፉ ናት፣ ተመያሌ ናት፣ ሸንጋይ ናት እና ምን ታደርጋለች? ጣዝማ ትወዳለች። የጣዝማ ማለት እና ጣዝማ ስታገኝ
ከዛ በኋላ የወዲያና ወዲህ ሰዎች ማለት ኧረ ጣዝማ አገኘሁ፣ ኧረ ጣዝማ አገኘሁ፣ ኧረ ጣዝማ አገኘሁ፣ ኧረ ጣዝማ አገኘሁ ስትል ዙራ ስትመጣ ባህሉ ያለበት ጠፍቷል ማለት ነው። ከዚያ በኋላ ብልሃቷ ልንገራችሁ። ጣዝማ ስታገኝ በሁለት እግሯ ጣዝማው ላይ ቆማ ኧረ ጣዝማ አገኘሁ፣ ኧረ ጣዝማ አገኘሁ ማለት ነው። ስለዚህ ላለው ምን ይደረጋል? እዚያው ስትጸና በዚያ ደስታዋ ላይ የማር ጣም ይጨመርላል። ባሉበት መጽናት የሚጨምረው እግዚአብሔር እንዲህ ካላደረገልኝማ ወደ እንዲህ ያለ ክፋት ልግባ ብሎ መባከል አይደለም የሚያስፈልግ፣ የያዙትን እየተው መጃጃል አይደለም የሚያስፈልግ፣ ባሉበት መጽናት፣ ባሉበት መጽናት። ይችን ሃይማኖት ከተጨመረልን የመላእክት ይጨመርልናል። ይህንን በዚህ አካል ካመሰግን በመላእክት ዓለም እናመሰግናለን። በጠማማ ጎጆ ለታመነ ሰው በብርሃን ቤት እንዲያገለግል ይመረጣል። አይደለም እንዴ የሚያደርጉ እግዚአብሔር በደካማ ጎጆ በእግራችሁ ካገለግላችሁ በመብረቅ እንድታገለግሉ ያደርጋል እግዚአብሔር ማለት ነው። በኃይል እንድናገለግል ያደርጋል እግዚአብሔር። ላለው ነው የሚጨምረው። ምን ማለት እንደሆነ ተርታችሁኛል ብዬ አስባለሁ። ስለዚህ ሃይማኖት ላለው ይጨምርልናል። አንዷን ግን በመጨረሻ የምነግራችሁ በመጨረሻ 5 የተባሉት እነዚህ ሃይማኖት፣ ተስፋ፣ ፍቅር፣ ትዕግስት፣ የዋሃት እነዚህ ናቸው 5 የተባሉት። ባለ አንድ የተባለ ዲያቆንን ብቻ ሰድቤ ዝም ብሎ መስሏችኋል አይደል? አንድ የተባላችሁ እናንተ ናችሁ። አንድ የተባለች ምንድን ነው? ሃይማኖት። ያችን ጉድጓድ ቆፍሮ መቅበር ማለት ምን ማለት ነው? ሰውየው ምንድን ነው ያለ? ጉድጓድ ቆፍሮ የቀበረበት ምክንያት ሲናገር ምንድን ነው ያለ? ሽፍታ የቀማኝ እንደው ብዬ፣ እሺ ክፉ ስለሆንክ፣ ከዛስ ያልዘራውን የምታጭር ነህ ብዬ፣ ከዛ ደግሞ ሌባ የወሰደብኝ እንደው ብዬ ነው ያለ። ይህ ሰውዬው ሄደና ምንድን ያደርገው? ወስዶ በአፈር ውስጥ ቀበረው። በሙስ ነው የቀበረው። ሃይማኖትን በሆዳቸው የቀበሩ ሰዎች ናቸው። ሃይማኖትን በምድራዊ ምቾታቸው፣ ጸሎታቸውን፣ ምጽዋታቸውን፣ ስግደታቸውን፣ ትጋታቸውን፣ ትምህርታቸውን፣ እውቀታቸውን፣ ንጽህናቸውን በዝሙት በክፋት ያዳፈኑ ሰዎች ናቸው። እነዚህ ማለት አንድ ነበረቻቸው፣ ያችኑ ቀበረ። ክርስቲያንነት ነበረች፣ ያችኑ አዳፈኗት ማለት ነው። ስለዚህ ተመልከቱ። ፈርቼ ማለት መከራ ፈርቼ ማለት ምን ፈርቼ ነው ያልኳችሁ? ለምሳሌ ኪዳንን በእንቅልፍ የምናዳፍነው ምን ፈርተን ነው? ድርድ ፈርተን። ፈርቼ ቀበርኩት። ሲፈርቼ ቀበርኩት ነው። ፈርቼ ምን አልኩት? ቀበርኩት። ስለዚህ በኪዳን ካልታመን ያችን ማለዳ ብድቅ ብለን ያችን ለማመስገን አንድ ጊዜ ቢያመሰግኑት፣ በዚያች ቢያመሰግኑት፣ በማለዳ ኪዳን በማድረስ ቢያመሰግኑ 24 ሰዓት የሚዘኑ ምስጋና ሰጣቸው። አሁን ነገረ መንፈስ ቅዱስ ቅድም እንዳልኳቸው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ ቢሉ 150ውን ዳዊት በቀን 40 ጊዜ እንዲጸልዩ ይሄን ሰጣቸው ማለት ነው። ላለው ነው የሚጨመርለት። ስለዚህ ወስዶ መቅበር ማለት የተማርነውን ትምህርት ወስዶ በፍልስፍና፣ በድንቁርና፣ በሆድ፣ በጉቦ፣ በዝሙት እንዲህ ያለው ንጽህናን በዝሙት ወይም ደግሞ ምጽዋትን በራስ ወዳምነት መቅበር ማለት ነው። እነዚህ የተቀበሩ ይችን ወስዶ ጸጋን መቅበር ማለት ነው። ስለዚህ ሳታስተምር የምትፈርድ ነብዬ ሃይማኖቴን እንዳላስተምር የባስ ያስካዱኝ እንደው ብዬ ይሄን መከራ ፈርቼ ማለት ነው። ያስካዱኝ እንደው ብዬ በሰይፍ የመቱኝ እንደው ብዬ ፈርቼ ሃይማኖቴን ብቻ ደብቄ ያስኳት። አንዳንድ ሰው አለ አይደል መስቀሉን የሚበጥስ ማለት ነው። በጥስ አድርጎ በሆዴንማ ምንም የሚል ሰው ማለት ነው። የመከራ ጊዜ የሚክድ ማለት ነው። ፈርቼ ቀበርኩት። ፈርተን ሃይማኖታችን እንዳንቀበር እግዚአብሔር ይርዳል። ስለዚህ በመጨረሻ ልብ ላለው ሰው ምሳሌ ይነገረዋል። ልብ ላለው ሰው ምን ይነገረዋል? ምሳሌ ይነገረዋል። ስለዚህ ልብ እንዲኖረን እግዚአብሔር ይስጠልን፣ እግዚአብሔር ይፍቀድልን። ዛሬ ማን ነው? ቅዱስ እስጢፋኖስ ነው አይደለ? ቅዱስ እስጢፋኖስ ነው። ስለዚህ በዓይኑ መጻሕፍትን እያነበበ እንዲህ እያለ ሲያገለግል በሐዋርያት መካከል ሲያገለግል በድንጋይ ሲወገር ሰማይ ተከፍቶ እግዚአብሔርን አየ። ስለዚህ መከራ ላለው ሰው ጸጋ ይጨመረዋል፣ ላለው ይጨመረዋል ማለት ይችን በሉና ጨረስኩ ትምህርት። እስኪ መከራ ላለው ሰው በሉ ምን ይጨመረዋል? ጸጋ ይጨመረዋል። ትንሽም ቢሆን መከራ ከሌለች ጸጋ ሊጨመርልን አይችልም። መከራ በበዛ ቁጥር ምን እየበዛ ነው የሚሄድ? የመከራ ብዛት የጸጋን ብዛት ያመለክታል ማለት ነው። መከራ ለሚቀበል ሰው ጸጋ ይጨመርለታል።
በድንጋይ እየተወገረ ሰማይ ተከፍቶ የምስጢረ ሥላሴ የሥላሴ መንበር ማየት ቻለ። ከዚያ በኋላ ሰማዕት ቀዳሜ ሰማዕት የሰማዕታት ጀማሪ ለመባል በቃ ማለት ነው። በዲቁን ነው መጀመሪያ ቅዱስ እስጢፋኖስ ሲሾም እንጀራ አሳላፊነት ነው የተሾመው። ዲቁና እንዴት ለዲቁና ለሚተሾመው በሐዋርያት ዘመን ሁሉም ሰው እንጀራውን እየወሰደ ያለውን ገንዘብ ለሐዋርያት እየሰጠ ሐዋርያት እህል እየገዙ ነው የሚያከፋፍሉት። ኋላ ምን ይደረግ መሰላችሁ? ሰው አንዱ እጁን ሲታጠብ አንዱ በደም አንዱ 3 ትልልቅ ጉርሻ እየጎረሰ የችግር ተፈጠረ ማለት ነው። ሐዋርያት እኛ እየራበን ነው፣ አንዱ ልባሙ ተብሎ ይበላል፣ እኛ እየተራብን ነው አሉ። እኛ የእግዚአብሔር ቃል አገልጋዮች ነን እንጂ የእንጀራ አገልጋይ አይደለንም አሉ ቅዱሳን ሐዋርያት። ስለዚህ አሳላፊ ምረጡ ተባሉ። አሳላፊ ምረጡ ተባሉ። 7ቱ አሳላፊዎች ተባሉ። ሲመረጡ ለምን አሳላፊ ነው የተመረጡ? ለእንጀራ አሳላፊ ላለው ምን ይልለታል? የያዛት ምንድናት? እንጀራ አሳላፊነቱ ብቻ ነው። እንጀራ አሳላፊነቱን ጠንቅቆ ሳለ ወይ ማታ ማታ ወንጌልን ያጠናል፣ ከሐዋርያት ይማራል። ከዚያ በኋላ ማስተማር ጀመረ። ከእንጀራ አሳላፊነቱ ላይ ምን ተጨመረለት? ማስተማር፣ መምህርነት ተጨመረለት፣ ትርጓሜ ተጨመረለት። በዚያች ደግሞ ሲተጋ እንጀራ ማሳለፉን ግን አልተውም። አንድ ደረጃ ላይ ስትደርሱ የድሮ ትሕትናችሁን አትተውት። ስለዚህ መጨረሻ ላይ ያንን ሲያደርግ ደግሞ መጨረሻ ላይ ምንድን ነው የሆነው? ደግሞ እንግዲህማ እንጀራ አሳላፊ ከምናደርጋቸው ጽድቅ የሚያሳልፉ እናድርጋቸው ነው። ስለዚህ ምንድናቸው? ክህነትን እንስጣቸው ተብሎ እጅ ተጫነባቸውና ዲያቆናት ሆኑ። ደግሞ በዲቁናቸው ደግሞ እኩል ደግሞ ሲተጉ ደግሞ የቅዱስ እስጢፋኖስ ደግሞ ገርነቱ፣ የዋህነቱ፣ ሃይማኖቱ፣ ንጽህናው፣ ቅድስናው ደግሞ እየበዛ ያለ ሊቀ ዲያቆናት ተባለ። ላለው ምን ይልለታል? ይጨመርለታል። ስለዚህ የያዘና ጸጋ ጽንተ እንድንኖር እግዚአብሔር ይርዳን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።